ሰላም ጤና ይስጥልኝ የአባይ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። እነሆ ዛሬ ለህይወታችን ታላቅ ነገር የሚያደርግልንና ታላቅ ቦታ የምንሰጠው አንድ ቁም ነገር አዘል ትምህርት ይዤላችሁ መጥቻለሁ። እናንተም ይህንን ትምህርት ለእህት ወንድሞቻችሁ እንዲደርስላችሁ ከፈለጋችሁ ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ ታደርጉ ዘንድ በአክብሮት እጋብዛችኋለሁ። የህይወት ክህሎት ማለት የባህሪ፣ የአመለካከት፣ የእሴት ጥምረት ውጤት ነው። የባህሪ፣ የአመለካከት፣ የእሴት ጥምረት ውጤት ነው። መልካም ነገር ማሰብ እንግዲህ የህይወት ክህሎት ስንል የህይወት ክህሎት ማለት ራሳችን ማዳበር፣ ራሳችን ትልቅ ማድረግ ማለት ነው። ስለዚህ የባህሪ የአመለካከት የእሴት ጥምረት ውጤት ነው። የእሴት ጥምረት ውጤት ነው። የእነኚህ የሶስቶች ነገር ጥምረት ውጤት ነው። እንግዲህ የህይወት ክህሎት ማለት የባህሪ፣ የአመለካከት፣ የእሴት ጥምረት ውጤት ነው። ባህሪያችን መልካም፣ አመለካከታችን ጥልቅ፣ እሴታችን፣ ሃይማኖታችን፣ ባህላችን፣ ወጋችን የምንጠብቅ ከሆነ የዚህ ሁሉ ውጤት ምን ይባላል? የህይወት ክህሎት ይባላል ማለት ነው። መልካም ነገር ማሰብ እንዲሁም ደግሞ ምንድነው እዚህ ጋር ደግሞ የሚለን በጥልቀት ማሰብ በጥልቀት ማሰብ የህይወት ክህሎት ራዕይና ግቦችን ማስቀመጥ የህይወት ክህሎት ራዕይና ግቦችን ማስቀመጥ፣ በጥልቀት ማሰብ፣ የህይወት ክህሎት ራዕይና ግቦችን ማስቀመጥ፣ ስሜትን መቆጣጠር እኒህ ሁሉ የህይወት ክህሎቶችን ማዳበር የህይወት ክህሎት ማለት ይህ ነው። ህይወት ክህሎት ስንል ብዙ ነገር እንላለን ማለት ነው። የህይወት ክህሎት ማለት በራሱ ትልቅ ነገር ነው። ስለዚህ የህይወት ክህሎት ማለት ራሳችን ወደ ትልቅ ነገር ማድረስ ማለት ነው። ራሳችን ካለንበት ከፍ አድርገን ካለንበት የዝቅጠት ጉድጓድ ከሆነ ከገደሉ ምሰን ወጠን ከአፋፉ ላይ እኛ አብርተን እንደ ፀሀይ ፈክተን መታየት ነው። የህይወት ክህሎት ማለት ይህ ነው። የህይወት ክህሎት ማለት ራሳችንን ወደ ታላቅነት መመለስ። ማንኛውም ሰው ሲወለድ ታላቅ ነው። ማንም ሰው ታናሽ ነህ ተብሎ አልተወለደም። ሁሉም ታላቅና ከሁሉም በላይ የሆነ ሰው ነው። ነገር ግን የራሳችን ጥንካሬ፣ የራሳችን በሱሶች መውደቅ፣ የራሳችን ድክመት፣ ራሳችን ክፍተት ነው ደካማ የሚያደርገን፣ ድሃ የሚያደርገን። ድሃ ማለት በገንዘብ አይደለም፣ በአስተሳሰብ ነው። አስተሳሰባችን ድሃ ከሆነ፣ የአስተሳሰብ ድሃ ከሆነ የትም መድረስ አንችልም። ስለዚህ አስተሳሰብ ሀብታም መሆን አለብን። የአስተሳሰብ ሀብታም የምንሆነው ደግሞ ጥልቅ ስናስብ፣ ዲፕሊ ራሳችን ማዳመጥ ስንችል፣ ከሃይማኖታችን ከፈጣሪያችን ሃይማኖታችን ስናከብር፣ ከፈጣሪያችን ጋር ስንነጋገር፣ ይሄ ፈጣሪ ቃል የገባነውን ቃላችን ስንጠብቅ፣ እንዲሁም ለእህት ለወንድሞቻችን፣ ለፍቅረኛዎችን፣ ለእናት ለአባቶቻችን የገባንላቸውን ቃላት ስንጠብቅ፣ ለራሳችን ስንታመን ነው። በነገራችን ላይ የህይወት ክህሎት ማለት ትልቁ ዋናው ምሰሶ ነገር ራስን ማወቅ ነው። ራስን ማወቅ ማለት ምን ማለት ነው? ራሳችን ማወቅ ስንል ትልቁ ነገር ራሳችንን ወደ ነበረበት ራሳችንን ምን እያደረኩ ነው? እኔ ማን ነኝ? የሚለውን ጥያቄ መመለስ ማለት ነው። የህይወት ክህሎት ማለት ክህሎታችን፣ ብቃታችን፣ የተሰጠንን መክሊት ተጠቅመን መድረስ ያለብን ታላቁ ደረጃ ላይ ደርሰን ራሳችንን ማስተዋወቅ ማለት ነው። እናንተ ታላቅ መሆን ከፈለጋችሁ መጀመሪያ ላይ ታላቅ ለመሆን ምን ያስፈልገኛል የሚለውን ማወቅ ይጠበቅባችኋል። ከዛም በኋላ ታላቅ ለመሆን የዘረዘራችኋቸው መስፈርቶችን
እኔ ማድረግ እችላለሁ አልችልም፣ እንዳላደርግስ የከለከለኝ ነገር ምንድን ነው ብላችሁ መለየት፣ ነጥላችሁ ችግሮችን ማውጣት አለባችሁ። እነዛን ችግሮችን ሶልቭ አደርጋቸዋለሁ አላደርጋቸውም የሚል ነገር ጭንቅላታችን ላይ ሊፈጠር አይገባም። ሁሎችንም ችግሮች ጊዜና ሰዓት ይፈታቸዋል። እኛ ደግሞ ጊዜውና ሰዓቱን ቀስ ብለን በእርጋታ መጠበቅ የምንችል ብርቱና ጠንካራዎች ከሆነ ማንፈታው ምንም አይነት ነገር አይኖርም። የህይወት ክህሎት ማለት አካላዊና አእምሯዊ ጤንነታችንን መጠበቅ፣ ለማዳበር መሞከር፣ ካለንበት ዝቅጠት አውጥተን ወደ ታላቅ ከፍታ መንደርደር፣ መጓዝ፣ ተራራው ላይ ወጥተን ዘዝቀን ዳገቱን የወጣነውን መንገድ ማየት፣ ውጣ ውረዱን፣ ገደሉን፣ ሸንተረሩን አይተን እንዳለፍነው በኩራት አንገታችን ቀና አድርገን ለሰዎቹ አርአያ መሆን። ይህ ነው የህይወት ክህሎት ማለት። ራሳችን ትልቅ ደረጃ እንድንደርስ ከፈለግን ትልቅ ምን ሆነው ኑሮን ሳይሆን ሳይኖረን ነው። ማንም ሰው ኑሮት አልተወለደም። ማንም ሰው ሲወለድ ራቁቱን ነው ሆኖ የተወለደው። ስለዚህ እኛ ደግሞ ከፈጣሪያችን ጋር በመገናኘት ራሳችንን ወደ ነበረበት ከፍታ ለመመለስ አእምሯችንን ማሳመን፣ የህይወት ክህሎታችንን ማሳደግ፣ አሁን የነገርኳችሁ የህይወት ክህሎቶችን አንድ በአንድ አወጣችሁ መተግበር፣ ማሰብ፣ ራሳችንን ማወቅ፣ ጤንነታችንን መጠበቅ፣ እንዲሁም ደግሞ እኛ ከሰዎች ጋር መልካም የሆነ ግቡቡነት መኖር፣ እኛ ሰዎችን ማክበር፣ ሰዎች ደግሞ እኛን እንዲያከብሩን፣ እኛ ሰዎችን ካልዘለፍነ ክብራችንን ማስጠበቅ። ማንም ሰው የኛን ክብር ሊዘልፈን አይገባም። ለሰው ልጅ ብለን መኖር አይጠበቅብንም። ራሳችን በነዋይ መለወጥ የለብንም። ራሳችንን ህይወታችንን ለመቀየር በራሳችን መንገድ መጓዝ። ነገር ግን የምንጓዘው መንገድ ትክክለኛ ላይሆን ይችላል። ትክክለኛ ካልሆነ ትክክለኛውን መንገድ መፈለግ፣ ፈልገንም እናገኘዋለን። ራሳችንን ወደ ነበረበት መመለስ፣ ታላቅ ማድረግ እንችላለን። እኛ ለሰዎቹ ሁሉ መሰሪ ክፉ መስለን ከመታየት ይልቅ ልባችን እንደ እርግብ የዋህ፣ እንደ እባብ መሰሪ አስተዋይ መሆን አለብን። እንደ እባብ መሰሪ ሲባል ክፉ በጎውን ለይተን የምናውቅ ለራሳችን የምናስብ ማለት እንጂ ራሳችንን የማንጥል ማለት እንጂ ሰዎችን የምንጎዳ ራሳችን ከሰዎች በላይ ነን ብለን የምናምን ማለት አይደለም። እንደ እርግብ የዋህ ማለት ደግሞ ማንነታችን ጥለን በዱር በገደሉ ለሰው ልጆች ስንል ራሳችንን የምናንከራትት ማለት አይደለም። ለራሳችን ብለን መኖር አለብን። ነገር ግን የሰውን ልጅ ክብር፣ ትንሽዬ መብት የማንጋፋ ብርቱና ጠንካራ ሰዎች መሆን አለብን። ይህንን ለማድረግ ደግሞ መጀመሪያ መማር ታላቅ ነገር ነው። ስንማር እናሸንፋለን። ስንማር ብንወድቅ እንነሳለን። ስንማር ብንታጠፍ እንዘረጋለን። ነገር ግን ካልተማርነ ባዶ እንሆናለን። ባዶነታችን የሚሰማን ስናድግ ነው። መማር ባለብን ዛሬ ነው። ዛሬ መቼ ነው? አሁኑኑ ተማሩ። ክላሳችሁን ጀምሩ። አማርኛም እንግሊዘኛ እንዲሁም የሂሳብ ትምህርቶችን እያስተማርን እንገኛለን። ወረቀት አምጥታችሁ አነቡልኝ፣ ወረቀት አምጥታችሁ ጻፉልኝ ስትሉ መስማት አንፈልግም። እናንተ የተማራችሁ ብቁና ጥሩ ዜጋ መሆን ለሁሉም ሰው ምኞት ነው። እኛም በበኩላችን እናንተን ለማስተማር ዝግጁ ነን። እናንተ እኛ ጋር ታች ላይ ያለውን ስልክ በመጠቀም መደወል ብቻ ይጠበቅባችኋል። ለዛሬ ያዝኩላችሁ ክላስ ይህን ይመስላል። ቀጣይ አስተማሪ በሆነ ቪዲዮ ይዤ ብቅ እላለሁ። አማርኛም እንግሊዘኛ እንዲሁም የሂሳብ ትምህርቶችን እንሰጣለን። እናንተ መደወል ብቻ ይጠበቅባችኋል። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰናይ ጊዜ ተመኘሁ።